ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ሰሞኑን በተፈጠረው ሐሳብ ዙሪያ አሁንም አንዳንድ ጽሑፎች እያየው ስላለ ይህንን በግልጽ የማጥራት ስራዬን እቀጥላለሁ። ምክንያቱም በዚህ ጉዳይ ላይ አሁንም ማንም ምንም ቢል የምንሰማው በአጭር አማርኛ እውነትን ብቻ ነው። ከዛ በተረፈ ዛሬ አንዳንዶች ለሚያነሷቸው ጥያቄዎች ያለንን ሐሳብ እንናገር። እኔ የምናገረው ንግግር ሚዛን አለ። ሚዛኑ ምንድነው ከተባለ አንደኛ የጀመርነው አትግደሉን፣ ስለ ቤተ ክርስቲያን ዝም አንልም የሚለው መርሃ ግብር አንደኛ የቤተ ክርስቲያንን መርሃ ግብር ለማስተጓጎል አይደለም እንጠቀምበት። ዓላማችንም ለዓለም አቀፋዊ ህብረተሰብ የሚደርስብንን ነገር እናሳይ ነው። በዚህ ዙሪያ አስምሬ እናገራለሁ። ከዛ በፊት ግን ወንድማችን ዘመድኩን በቀለ ትናንትናም በቴሌግራሙ ላይ ያጋራው ሐሳብ አለ። ላጋራው ሐሳብ አሁንም መልሴን እችላለሁ። መልሴን የምችለው በመሰረቱ ለተጻፈው ጽሑፍ መልስ ባልሰጥ ጽሑፉን ኦልሬዲ እንደተባለለት እንደተቀበልኩ ስለሚያስመስል ነው። ስለዚህ የተጻፈውን ደብዳቤ እያነበብኩ መልስ እሰጣለሁ። ከዛ በኋላ የዚህ መርሃ ግብር የብንያም ሽታዬ ኦፊሻል ቻናል የቲክቶክም ሆነ የዩቲዩብ ቻናል በዚህ ስለ አርሲ ዝም አንልም፣ ስለ ቤተክርስቲያን ዝም አንልም፣ ስለ አርሲ ጉዳይ አበክሮ የሚሰራበትን ዓላማ በግልጽ እናገርና ነገሬን መስመሬን ቆም አደርገዋለሁ ማለት ነው። ምክንያቱም ስለ አርሲ መናገር ስጀምር እኔ ሰው አማክሬ አልጀመርኩኝም። አብረውኝም ያሉት ሌላ ነገር ሆኖ አይደለም። እንደ ቲም የተዋቀረበትን ዓላማ ደግሞ ገፍተንም አይደለም። በኋላ መጣበታለሁ። ለማንኛውም መምህር ዘመድኩን በቀለ የጻፈውን ጽሑፍ ላንብብላችሁና ልክ እንደ ቪዲዮ ላይ ሪያክት እንዳደረኩት እዚህም ላይ ደግሞ ሪያክት አደርጋለሁ ማለት ነው። የቀድሞ ፓስተር ያውኑ ወንድሜ አቶ ብንያም በለው ዘመዴ፣ ብንያም አይደለም ቢንያም አይባልም፣ ብንያም ሽታዬ እረፍ። ለምንድን ነው የማርፈው? ስለምንድን ነው የማርፈው? ዘመዴ ምንድን ነው የማርፈው? ምንድን ነው ሚዲያውን ላቁም? የሀሳብ ልልና አላጎልበት? እውነትን አልናገር? ለምንድን ነው የማርፈው? ምንም ችግር የለብኝም። ተፈጥሮ ለሚወራ ወሬ ብዙ ችለናል። በነገራችን ላይ እነ ትዝታውንም ችለናል፣ እነ ቀለሜንም ችለናል። ጠግበን እያገሳ ነው የውሸት ወሬ። ለምንድን ነው የማርፈው? አንተም መልሼ ላለው እረፍ። ስለዚህ እረፍ ብለኛል። ለምንድን ነው የማርፈው? አላርፍም። አሁን ያለኝ ሐሳብና አቋምን ከሆነ አላርፍም። በግድ አጀንዳ መሆን ፈልጋል። እኔ አጀንዳ መሆን አልፈለኩም። በመሰረቱ ምን ማለት ነው አጀንዳ መሆን? እውነትን መናገር አጀንዳ መሆን መፈለግ ማለት ነው? እውነትን የተናገርኩት ስለሚያገባኝ ነው የተናገርኩት። እውነትን እውነት ማለት ስላለብኝ ነው የተናገርኩት። የጮንለት ዓላማውን እንዳይስት ነው የተናገርኩት። የተሰበሰብነው ስብስብ ለሆነ ሐሳብ መምቻ እንዳይሆን የተናገርኩት። አለቅ። ስለዚህ አጀንዳ መሆን ፈልጌም አላቅም። አጀንዳ ሆኖ ግን ለሚያነሳኝ ጽኑ መልስ አለኝ ዘመዴ። እኔ ማስፈራራት አይቻልም። በነገራችን ላይ ብትፈልከው ብትለኝ አይሞቀኝም፣ አይበርደኝም።
ብዙ ችዬ መጥቻለሁ እዚህ ጋር። ከዛ በተረፈ አሁንም ደግሜ የምናገረው እኔም ልጅ አንተም ልጅ አለቅ። እኔም አከብርሃለሁ፣ ተከብረ መኖር ነው። ምንም በሐሳብ ላይ ሐሳብ ነው ያወራሁት። ሐሳብ ግዛ። ሐሳብ ሲገዛ የሆነ ነገር አትፍጠር። በሐሳብ ልዕልና ካመንከን የተናገርኩት ያስቀመጥኩታቸው ነገሮች አሉ። እሱን አሳየን እና አጀንዳ መሆን አልፈለኩኝም። ለምንድነው አጀንዳ መሆነው? ስለ አርሲ እኮ አጀንዳ መሆን ፈልጌ አይደለም የጀመርኩት ብራዘር። የህዝቤ ደም ግድ ስለሚለኝ ነው። የቤተ ክርስቲያኔ ጉዳይ ግድ ስለሚለኝ ነው። ዜን ደግሞ ዛሬ አይደለም የጀመርኩት። ምንፍቅናው ዓለም ላይ እያለው እንኳን ጀምሬያለሁ ማለት ነው። መናፍቅ ማለት ከፍሎ የሚያምን ማለት ነው። ስለዚህ የጀመርኩበትን ቦታ የጀመርኩበትን ዓላማ የሆነ ሰው እረፍ ስላለኝ፣ የሆነ ሰው ቀጥል ስላለኝ፣ የሆነ ሰው ተነስ ስላለኝ፣ የሆነ ሰው ተቀመጥ ስላለኝ የምቀመጥ የምነሳ የምሄድ ሰው አይደለሁም። አራት ነጥብ። አጀንዳ አድርገኝ እኔም መምታት ከፈለክ ሞክር፣ ምታኝ። አሁን ቀጥሎ የምታነሳው ሐሳብ ስላለ ማለት ነው። ይሄን አድምቼ ነው የምናገረው። አይዞ አይዞ። የሐሳብ ልዕልና ማጎልበት ከተቻለ የኔ ሐሳብን ብትገዛው ትጠቀምበታለህ። ስለማይጠቅም ለቤተ ክርስቲያን የእናንተ አካሄድ ስለማይጠቅም ለሕዝብ ምዕመኑ የሚጠቅመውን ሐሳብ ግዛው። ማን ጃስ እንደሚልህ ጠፍቶኝ አይደለም። ማን ነው ጃስ የሚለኝ? እስኪ ካልጠፋብህ ማን ጃስ እንደሚለኝ ያሳየኛ። እቺ የምንፍቅናዋ ማስፈራሪያ ነች። በነገራችን ላይ ዘመዴ እንደዚህ አይነት ነገር ስሰማ ማን ነው ጃስ የሚለኝ? ብልጽግና ያሳድደኛል። የኦርቶዶክስ ተዋሕዶ ውስጥ ያሉ መናፍቃኖቹ ይሰድቡኛል። ምን ይሉኛል? አንድ ቆንጆ መዝሙር አለ እና ሁሉ ይሰድበኛል ያሉት ማለት ነው ጆቢራው። እና ማን ነው ጃስ የሚለኝ? ማን ጃስ እንደሚልህ ማን ነው ጃስ የሚለኝ? አይገርምም? ስታንዴን ጠብቄ ነው ዘመኔን መጨረስ የምፈልገው። በሐሳብ ልዕልና ያለ ምክንያት አላወራም፣ ያለ መረጃ አልናገርም። ለእያንዳንዳችሁ ማለት ነው። አለቀ። ስለዚህ ማን ጃስ እንደሚልህ ጠፍቶኝ አይደለም። ታዲያ ፍታዋ ጃስ እንዲለኝ ቀጥል። ተረጋጋ ወንድም አለም። መስመር መሳት ከጀመርክ ቆይታል። አልሳትኩኝም። ምንም አልሳትኩም። አም ኦርቶዶክስ አም ኢትዮጵያ አልሳትኩኝም። ምንም መስመር አልሳትኩኝም። ምንም እንመዘን ከፈለክ በቤተ ክርስቲያን ትምህርት ምንም መስመር አልሳትኩኝም። በነገራችን ላይ ዛሬም ያው ዛሬም በዛችሁ በጽኑ አቋሚ ላይ ነኝ ያለሁት። ምንም የሳትኩት መንገድ የለም። አየህ፣ መንገድ ስተሃል ማለት እኮ በነገራችን ላይ ስድብ እኮ ነው። ባይደው አልሳትኩኝም። ትክክለኛ መንገዴ ነው እየጠበጠብኩ ያለሁት። አንተ ስለተቃወምኩ ነው መንገድ ስተሃል የምትለኝ? ልክ አይደለም ስላልኩ ነው መንገድ ስተሃል የምትለኝ? ይሄ መንገዳችሁ ትክክል አይደለም ስላልኩ ነው መንገድ ስተሃል የምትለኝ? ምናልባት ሩቅ መንገድ ስተህ ሊሆን ይችላል አንተ ወንድሜ። መንገድ አልሳትኩኝም። መንገድ ስተሃል አልሳትኩኝም። ስለዚህ አልሳትኩኝም ነው መልሴ። ነገር ግን ያው ስደት ላይ ነው፣ ያውም ኡጋንዳ። እናም ከብዙ እንግልት ከብዙ አንግል ስመለከተው ሊኖር የሚችለውን ጭንቀት ይገባኛል። እናም ተረጋጋ። እኔ ለአንተ ያለኝ አክብሮት መቼውንም ቀንሶ አያውቅም። በነገራችን ላይ ኡጋንዳ ነኝ ያለሁት፣ ስደተኛ ነኝ። ወይ ጉዞዬን ወይ ሞቴን የምጠብቅ ስደተኛ ነኝ። ስትረስ አለብህ እንደው ስጋት ምናምን ማንም እንደሚሰጋ ነው። አንተም ጀርመን ሆነ ትሰጋለህ። በአጭር አማርኛ አልሰጋም ካልከኝ ዘመድ እንገናኛ። ከዛ በተረፈ ግን እቺ እኮ ማስፈራሪያ እኮ በውስጥ በጣም አያሌ ጊዜ የሚደርሰን ነው። በነገራችን ላይ ኡጋንዳ ነው ያለው ታውቃለህ። እዛ ደግሞ ምን ችግር አለ? እግዚአብሔር ሲፈቅድ ነው ከዚች ፂሜ ላይ አንድ መነቀል የሚችለው። የዚህ ደብዳቤ በደንብ ከሆነ አንባቢ ነኝ። በነገራችን ላይ እንዲህ አይነት ደብዳቤ በጣም ሳነብ ደስ ይለኛል። እና ስትረስ ስላለብህ ነው። ምን ማለት ነው? ጭንቀት ስላለብህ ነው። ምን ማለት ነው? አገሬ፣ ቤተሰቤ፣ ይልቁኑ ደግሞ የቤተ ክርስቲያኔ ጉዳይ ይጨንቀኛል፣ ያሳስበኛል። እና ጭንቀት ስላለብኝ ምን እንደ ነቀለሜ የአእምሮ በሽተኛ ነው ልትለኝ ነው? ስለዚህ
አዝነህልኝ ከሆነ ጥሩ ነው፣ ግን አይመስለኝም አዝነህልኝ ቢሆንማ ዘመዴ ትደውልልኝ ነበረ። አይዞህ ቢኒ እንዴት ነህ ደህና ነው ወይ ምናምን ትለኝ ነበር ማለት ነው። ስለዚህ ማለት መጽሐፍ ቀላል ነው ባይደው ዳሩ እኔ መቼም ኢትዮጵያም እያለሁ ከአንተ ስልክ ጠብቄ አላቅም። ያገናኙን መሰረታዊ ነገሮች አሉ፣ አብረን የተመምንባቸው ጉዞዎች አሉ። አክብሬ የተጓዝኩበት የማላምንበት ሀሳብ ላይ አላምንም ብዬ ደግሞ ሀሳብ እችላለሁ ማለት ነው። ስለዚህ አንተ ጀርመን እኔ ኡጋንዳ ስላለው ምን ይለየናል? ምንም እኮ የሚለየን ነገር እኮ የለም። አንተም በስደት እኔም በስደት አለው አለቀ። አይባልም እንደዚህ አይነት ነገር። ስደቴን ተጠቅመህ የምታሸማቅቀኝ የትኛውም ግለሰብ የትኛውም ምን እንዳሳለፍኩ አንድ ቀን ትሰማለህ፣ እያንዳንድ ማለት ነው። ስደቴን ተጠቅመህ ልታሳቅቀኝ አትሞክርም። ድህነት ወይም ገንዘብ ያጣል ብለህ በገንዘብ ቢንያምን መጠምዘዝ አትችልም። አያይዤ ነው የምናገረው፣ የሞከራችሁ ስላላችሁ። አይጻፍም። ስታቆም አቆማለሁ። በቃ ዝም ካልክ ዝም እላለሁ። አይጻፍም። ከንግግር በላይ የዚህ ደብዳቤ ደግሞ በጣም ነው እንትን የሚለኝ ማለት ነው። በደንብ ልንገርህ ከፈለግ አውቃታለሁ። አንድምቷን አውቃታለሁ። እና እንደዚህ አይነት እንትን አያስፈልግም። በድካማችን ገብታችሁ ባለንበት ነገር ገብታችሁ ምንም ልትሉን አይገባም። እኔ እውነት ብዬ ነው የምጨርስልህ። አንዳንዶቻችሁ የምትናገሩት ነገር ያቆስላል። የሚቆስል ካገኛችሁ አይባልም። መልስ እሰጥሃለሁ። ምንም ችግር የለብኝም። ውርደት ክብሬ ነው፣ ስድብ ልብሴ ነው። ልንገርህ ለእውነት ከሆነ ራሴ ሸንግዬ ኖሬ ስለማልችል አድርጌውም አላውቅም። እናም ተረጋጋ። እኔ ለአንተ ያለኝ አክብሮት መቼም ቀንሶ አያውቅም፣ ወደፊትም እንዲቀንስ አልፈልግም። እኔ ለአንተ ጥብቅና የቆምኩበትን ድምፅ የሆንኩበትን አንተም ኦርቶዶክስ ከሆንክ በኋላ አይደለም። አንተ ጴንጤ ያውንም ፓስተር ሆነ ስለ እውነት መከራ ስትቀበል በነበረ ጊዜ ነው። ሁሉም ምስክር ነው። አንተ አሁን እንደምትከሰኝ አይደለም። ለአንተ ለአራጁም ለአህመዲን ጀበል እንዴት ድምፅ እንደሆንኩ በማህበራዊ ሚዲያ ላይ የቆዩ ምስክሮች ናቸው። በጣም ጥሩ። በዚህ አጋጣሚ እኮ መምህር ዘመዴ አንተ ብቻ አይደለም ድምፅ የሆንከኝ፣ ድምፅ የሆኑኝ አያሌ ህዝቦች አሉ። የሆኑኝ ሰዎች ደግሞ ሲያጠፉ አጥፍታቸዋል፣ በሀሳባቸው አልስማማም ማለት የዋሉልኝን ውለታ መልሳት አይደለም። ድምፅ የሆነ እኛም እኮ ለአያሌዎች ድምፅ ሆኗል። አንተም አሁን ተቀያይረን እኔ ጀርመን አንተ ኢትዮጵያ ይሄን መከራ ብትቀበል እኔም ድምፅ ሆነሃለሁ። ግዴታዬ ነው፣ የዜግነት ግዴታዬ ስለሆነ ማለት ነው። እውነትን ስለተናገርኩ ነው የደገፍኩኝ። ይሄን ደግሞ በክብር የወደ አቢሲኒያ በየሚዲያ ኤቭሪዴይ ቴንኪው ብያለሁ። አንተን ብቻ ሳይሆን የድምፅ የሆኑኝን አንተን፣ ኢትዮ ቤተሰብን፣ መሳይ አለማየሁን፣ ደረጀን ኦል ሚዲያዎችን ቴንኪው ብያለሁ። ግለሰቦችን ቴንኪው ብያለሁ። አሁን እዚች ጋር ነው ዋናው ነገር። ስለዚህ በሀሳብ ልልና አልተስማማንም ማለት አንተ ድምፅ ስለሆንከኝ አንተ ትነዳኛለህ ማለት ነው። አንተ እንደፈለግ ታስገባኛለህ ታወጣኛለህ ማለት ነው። ከአንተ ጋር በሀሳብ ልልና ስቃወም ይህን ነገር ማንሳት ይቻላል። አህመዲን ጀበል ምናምን ነገር ያልከውን አላውቅም። ለሁሉም ድምፅ ልትሆን ትችላለህ። ለእውነት ለሚናገሩ ድምፅ መሆን እንዳለብን ስለማምን ማለት ነው። ስለዚህ ድምፅ ሆነኛል ካድኩኝ፣ ድምፅ አልሆነኝም ብዬ ካድኩኝ፣ ድምፅ አልሆነኝም ብዬ ካድኩኝ፣ ድምፅ አልሆናችሁኝም ብዬ ካድኩኝ። ለዚህ እኮ ብዙዎቹ ሆነውኛል። በነገራችን ላይ ፕሮቴስታንቶችም ሆነውኛል፣ ሙስሊሞችም ሆነውኛል፣ ይልቁን ኦርቶዶክስ ተዋህዶ ድምፅ ሆነውኛል። በመጀመሪያ
እስሬ፣ በሁለተኛው እስሬ ደግሞ ጠበቃ እስከመመደብ ተደርጎ በመዝገብ 33 እንደ አጠቃላይ 42 ጠበቃ ቆሞልኛል። ይሄን ውለታ እኮ አክብሬ መሰለኝ አይደለ የወደ አቢሲኒያ ላይ ትልቅ ፕሮግራም አዘጋጅቼ እውነት ለመናገር ለዳ እኮ 100 ምናምን ሺህ ብር እኮ ከባድ ነው። የደገፍከኝ አለ በዛ ጊዜ እንደው እነዚህ ሰዎች ቴንኪው በልብለ አመሰገንኩ እኮ ያለኝ ምስጋና ነው አልኩኝ። ምሳ አዘጋጅቼ ያለኝ ምስጋና ነው ብዬ እዛው ሀገር ውስጥ ቁጭ ብዬ ያንተ ስም በአደባባይ በሚዲያ በማይጠራበት ኢትዮ 360 ነው ምናምን የሚባለው በአደባባይ እና ሀብታሙ አያሌው የማይጠሩበት አመሰገንኩ እኮ ስማችሁን ጠርቼ ለቀኩት እኮ ሰርተፍኬት እኮ አዘጋጅቼ እኮ ላኩኝ እኮ። ታዲያ ምንድነው ከዚህ በላይ ማድረግ ያለብኝ? ዛሬ በሐሳብ ሳንስማማ ስንቀር የድሮ ውለታ ማንሳት እንደዛማ ከሆነ መምህር ዘመድኩን ለአንተ እኮ ዛሬ የምትቀጠቅጣቸው አያሌዎቹ በጣም ባለውለታዎች ናቸው። ለዛውም የሐሳብ ብቻ ሳይሆን የፋይናንስ ጭምር። ለምን ቀጠቀጥካቸው? አያሌዎቹ አንተም ልቦና ያውቀዋል። እኔ እናንተ ምንም የገንዘብ ግንኙነት እንደሌለን ታውቃለህ። ምንም የገንዘብ ግንኙነት የለንም። እውነት ለመናገር የሐሳብ የድጋፍ ለእውነት የመቆም ነው ያገናኘን። ምንም ቀጥዬ እመጣበታለሁ። ላነሳው ሐሳብ መልስ እሰጣለሁ። እውነቱን እውነት ብለኝ ነው ዘመን መጨረስ የምፈልገው። ስለዚህ አንተ ያኔ ድምጽ ስለሆንከ ለምሳሌ ሀብታሙ አያሌው ድምጽ ሆኖኛል። ሀብታሙ አያሌውን ተናግሬው አውቃለሁ። ድምጽ የሆኑኝ ሰዎች በሐሳብ አንስማማም ማለት ያንን ድምጽ እያሰብኩኝ ልንጎድ ቁጭ በል ስትለኝ ቁጭ ተነስ ስትለኝ መነሳት ላርገው ይሄን ነው የምትለው። ይሄ በጣም ይሄን ካሰብኩ በጣም የሞኝነት አስተሳሰብ ነው መምህር፣ በጣም የሞኝነት አስተሳሰብ ነው። ደግሞ ይሄን ነገር አፒል ማድረግ ከፈለክ ደግሞ ከራስ ጀምር። አያሌ ባለውለታዎችን ለቤተ ክርስቲያን ዓላማ ብለህ እያብጠለጠልካቸው አለ። ለዛውም ፐርሰናል ገበናቸውን ጭምር እያወጣ እኔ አሁን መምህር ስለሚከተልህ ህዝብ እኔ ችግር የለብኝም። ይሄ እኔን ከስር ገብቶ ስለሚሰድበኝ ምንም ችግር የለብኝም። አንዳንዱ ስድብ ለዛውም ያጠነክረኛል። ልንገር አይባልም እንደዚህ። ትላንትና ድምጽ ስለሆንኩ ዛሬ በኔ ጫማ ውስጥ ገብተህ ተጓዝ አይባልም። በነገራችን ላይ አይባልም። የምናወራው ሐሳብ ነው። የሚያገናኘን ሚዲያ ነው። ያገናኘን ሀገር ነው። ያገናኘችን ቤተክርስቲያን ነች። ያገናኘን እውነት ከሆነ ያንተን እውነት አንተ ያየውን ነገር አልቀበልም ማለት የትላንት ውለታዬን አስበህ በጫማ ይገባ አይባልም። ተከባብረን ነው ነው። እኔም አንተም አክብሬ ነው የሚኖርኩት። በነገራችን ላይ አክብረኝ እንደምትኖር አክብሬ ነው የኖርኩት። ከዛ በተረፈ ግን ሐሳብን አለመቀበል ማለት የድሮ ውለታ ድምጽ ሆንኩል ምናምን ብለህ ህዝቡ ድምጽ ሆኖለት ምናምን እንዴ ብራዘር፣ አንድ ነገር ጀግና አድርጌ ልንገርህ። እስረኛ በማይጠየቅበት እኮ አገር ውስጥ ቁጭ ብለው እኮ አያሌዎች ድምጽ ሆነውኛል። አገር ውስጥ ቁጭ ብለው እናንተ ውጭ አገር ሆናችሁ ነው። አገር ውስጥ ቁጭ ብለው በሐሳብ ልልና ከአንዳንዶቹ ጋር ተናቁር ያውቃሉ። ግን ያ ማለት ያለፈውን ውለታቸውን መርሳት ማለት አይደለም። ይሄ እንግዲህ ለሁላችሁም ጭምር ነው አያይጅ የምናገረው። አሁን አንዳንዶችም ያነሳችሁት ሐሳብ ስላለ ሰሞኑን ማለት ነው። ስለዚህ አይባልም። አሁን የሚቀጥለው ነገር ነው ደግሞ እኔስ እሺ መቼም ያው እብድ ወፈፌ መራታ ነኝ። እኔ ብዬ ስለማላቅ በራስ ላይ ይሄን ስድብም ባታስቀምጥ ጥሩ ነው። እኔ እንዲህ ነኝ ብለህ እንደው ባታምን ጥሩ ነው።
ካልሆንክ ባታምን ጥሩ ነው። እኔ መራታ ነኝ ምናምን አይባልም። አይደለሁም እኔ ምን አይደለሁም። ሰው የሚለኝ ከሆነ ችግር የለም። እንደዛ ከሆነ ሐሳብ ማለት ነው። ግን አሁን ቀጥሎ ያነሳው ሐሳብ አለ። ቀሲስ ሳሙኤል ግን መናገር ላንተ መከራን በደል ቢያመጣብህ እንጂ አታተርፍም እና ቢንዬ እረፍ። ለምንድን ነው ቀሲስ ሳሙኤልን በአላፋት ዝማሬ ጉዳይ በዚህ አጀንዳ አንስማማም ማለቴ ለምንድን ነው መከራ የሚያመጣብኝ? አታስፈራራም በክህነት። አቡነ ገብርኤልንም ስለተቃወምን መከራ ሊመጣብን ነው? እነ ጆቢራውንም ግርማንም ስለተቃወምን መከራ ሊመጣብን ነው? አታስፈራራ። አሁን የሆነ ትልቅ ሐሳብ ያለ አይመስልም? ቀሲስ ሳሙኤል ድምፅ ሆኖኛል በሱ ሚዲያ ላይ ድምፅ ሆኔ ማለት እሱን ልክ አይደለም በዚህ አጀንዳ ማለቴ ቀሲስን ማለቴ መከራ ለምንድን ነው የሚመጣብኝ? ለምን ነው የሚመጣብኝ መከራ? ምንድን ነው? በሐሰት እስካልነጎድኩ ድረስ ነው አይባልም። ቀጥሎ ያነሳው ነገር አለ ትውልድ እንዲያውቀው ስለምፈልግ እረፍ ብያለሁ። ይሄ ዛቻ ነው። በነገራችን ላይ ቢያንስ አንተ ታስረህ ሳለ በግሉ በደንብ ስሙኝ፣ ቀሲስ ለቤተሰብ ምን ያህል ዋጋ እንደከፈለ ባለቤት ምስክር ናት። በመሰረቱ እውነቱን እንነጋገር። ደረጃ አልትወልድ፣ መሳይ አለማየሁ፣ ቀሲስ ሳሙኤል፣ የኔታ ሚዲያ፣ የኛ ሚዲያ፣ አያሌ ሚዲያዎች ባለቤቴ ጋር ደውላቸዋል። አያሌ ግለሰቦች ባለቤቴ ጋር ደውላቸዋል። አሁን ቀሲስ ሳሙኤል ምንድን ነው ያደረገልን? ባለቤቴ ጋር ደውሏል። ከዛ በኋላ ለባለቤቴ ተሳስቼ ከሆነ የገንዘቡን መጠን አላውቅም 20 ሺህ ብር ልኮላታል ከኪሴ ብሎ። እኔ ለደውል አንተ አሁን ነጭ ምናምን ትባላለህ አይደለ? እኔ የምሳቀቅበት ምንም ነገር የለም ብራዘር። ሚሊዮን ብር ስጠኝ ከፈለግ። ከሳትክ ልክ አይደለም ማለት ሚሊዮን የሰጠኝን ገንዘብ እያስታወስኩ ውለታ እያሰብኩኝ እምነትን፣ ቤተ ክርስቲያንን፣ እውነትን አልጋረደም። ተሳስቼ እኮ ነው የገንዘቡን መጠን አጣራለሁ። ከኪሴ ብሎ 20 ሺህ ብር ልኮላታል ለባለቤቴ። ባለቤቴ መታሰር ቤት እንደዚህ ከዛ በኋላ ገንዘብ ልታሰባስቡልን ነበር። አይቻልም ብያለሁ። አይቻልም። እቻት ቀለበቴ ያለች ቀለበቴ እቺን ቀለበቴን እርግጥ ስታሰር 1 ብር የለኝም። መኪና የራሱ መንገድ ላይ አብርቶ ነበር። ድህነት ክብር ነው በነገራችን ላይ። ስለዚህ ሲታሰር ይሄው ቀለበቴን የቤት ኪራይ እስከሚደርስ ቀለበቴን ሸጠሽ ተጠቀሚ ብያታለሁ። ቀለበት መሸጥ ምንም ማለት አይደለም። ቤት ስሰራ መስታወት መግጠም ያጥቼ ቀለበታችንን ሸጠን መስታወት ገጥመን እናውቃለን። ቀለበቴን ሸጠሽ ነው ያልኳት። ቀሲስ ሳሚ ጠልቼው አይደለም። በሐሳብ ልዕልና 2 ዓመታችን ነው። በአላፋት ዝማሬ ዙሪያ አንስማማም ማለት ቀሲስ ሳሚ መጥላት አይደለም። ግን ቀሲስ ሳሚ ያደረጉትን ነገር አላጎሪ ማድረግ ነውር ነው። ከዛ በኋላም ደግሞ አይረሳኝም። ከተፈታው በኋላ እማሆይ ምናምን የሚባሉ አንድ እናት ደውለው ለባለቤቴ ራሴ ታይረታ ጦር ኃይሎች ቀለበት መንገድ ላይ ነበር 25 ሺህ ብር ይሁን 10 ምናምን ሺህ ብር ልከውላታል። ምንድን ነው ከዚህ ውጭ ነው? ዘመዴ የሆነ ካለ ንገረኝ። አወጣዋለሁ የባንክ ስቴትመንቱን። ባለቤቴ ጄኒውን ሰው ነች። አወጣዋለሁ። ምን ማለት ነው አሁን? ቢያንስ ምናምን ቀሲስ ሳሚ ምን አደረገልን? ወይ ነገርኩ እኮ አንተም እኮ ራሱ ገንዘብ ላሰባስብ ብላችሁ እኮ ኖ ብያለሁ። እንዳይሰበሰብ በስሜ ብያለሁ።
እንዳይሰበሰብ። ከዛ በተረፈ ለምን ታስፈራሩናላችሁ? እኔ እኮ ውለታ ምረሳ እኮ አይደለም። 1 ብር ለምን አይሆንም? 10 ብር ለምን አይሆንም? በፍጹም በገንዘብ ሐሳብን መሸጥ አይቻልም። ነውር ነው። እንደዚህ አይባልም። በነገራችን ላይ ቀሲስ ሳሚ ከዚህ ውጪ ያደረገው ነገር ካለ የቁጥር ስህተት ካለ ይቅርታ ጠይቃለሁ። እማቀው ግን ከኪሴ 20 ሺህ ብር ብሎ እንደገና እሱ በመጀመሪያ ስሬ በነገራችን በሁለተኛ ስሬ ባለቤቴና ቀሲስ ሳሚ አልተገናኘንም። ከእናንተ ጋርም አልተገናኘንም። ምንድን ነው የተፈጠረው ሲነገር? ለምሳሌ በዚህ መልካም ስራ እነ ያያዝልለታ በሁለተኛው ስሬ ለቤተሰቤ ምንም ዋሽ ነገር የለም። ገንዘብ ብላ አይደለም ባለቤቴ፣ ፍራንክ ብላ አይደለም። ከአንድ 2 3 ደውለውላትና ያያዝልለታ የሆኑ ቡድኖች ጠርተዋት 70 ሺህ ብር ሰጥተዋታል። በአደባባይ እኮ ተናግሬያለሁ። የሰው ውለታን 1 ብርም ቢሆን አልረሳም። አሁንም በስደቴ ስላላፈሩብኝ በእስሬ ስላላፈሩብኝ ሰዎች ሁሌ እንደተናገርኩ ነው። ግን ስለረዱኝ ሊጠመዝዙኝ አይችሉም። በገንዘብ እውነት በገንዘብ አይጠመዘዝም። እውነት በሆነ ባደረግነው ዳርጎ የሚለወጥ አይደለም። አልተስማማንም ማለት ውለታ ምናምን አስበህ ህዝቡን አታስት። ከዚህ የተለየ ነገር ቀሲስ ሳሚ ካደረጉ ይንገሩኝ። እንዳልኩ እስከማውቀው ድረስ ከኪሴ ብለው 20 ሺህ ብር ልከውላታል። ልሳሳት ከቻልኩም ነገር ግን ምንም ችግር የለብኝም። ካለ ደረሰኝ ይሄን ያህል ገንዘብ ልከንላችኋል ካላችሁ አሳዩ። እኚህ ማው የሚባሉ እናት የላኩት 20 ምናምን ሺህ ብር 10 ምናምን ምን ችግር? አሁን ልክ የሆነ ትልቅ ነገር እንደሆነ ብላችሁ ለምን ጽፋላችሁ? ነውር ነው። አየን ያመኛል እንደዚህ አይነት ነገር። ይሄን ደግሞ በሌላም ቦታ ተናግሬያለሁ። ኦርቶዶክስ ተዋህዶ የሆንኩት ቅራቅንቦ ፍለጋ አይደለም። እውነት ነው ነገር ማለት ነው። ነውር ነው። ውለታን መቁጠር ከሆነ እናንተ ሁላችሁም የዋሉላችሁን መልሳችሁ ለምን ተረግጧችኋላችሁ? አንዳንዶቻችሁ እኮ ስትገናኙ እኮ ፒስ ነው የሚዲያው ጠባይ ነው እኮ የሚያቀጣቀጠን ነው የምትሏቸው እንጂ ፒስ ናችሁ እኮ ፒስ ናችሁ ከምትቀጣቀጡት ሰው ጋር። በነገራችን ላይ እንተዋወቃለን እንዳልኩ ነው። አሁን እንከባበር ከሆነ እንከባበር። እኔም ቀላ አላባክን። ግን ለምትጠይቁኝ ነገር ለምትከሱኝ የሐሰት ክስ መልስ ሰጣለሁ። ባላፋት ዝማሬ በተናገርኩት ሐሳብ ይሄን ጠምዝዞ እንደገና እንደዚህ አይነት ነገር ማድረግ ነውርም ነው፣ ልክም አይደለም ወንድሞች። ስለዚህ ቀሲስ ሳሚ ከዚህ ውጭ ያደረገልን ነገር ከገንዘቡ በላይ ደግሞ ድምጽ መሆኑ ሚዲያውን ተጠቅሟል። ሚዲያውን ግን ቀሲስ ሳሚ አገር ውስጥ ቁጭ ብለው ደግሞ ድምጽ ይሆኑናል። እንዳትዘነጉት። ለዛ ደግሞ መጥቼ እኮ አመሰገንኳችሁ። በሚዲያ አመሰገንኩ። ኢትዮ 360 ሁሉንም እኮ ነው ያመሰገንኩት። ከዛ በተረፈ ማስፈራራት አይቻልም። አለቀ። አሳዩን። ለባለቤት የሰጣችሁ ከዛ ይቅርታ ጠይቃለሁ። ከዛ በኋላ እውነት እስር ቤት ስገባ 1 ብር አልነበረኝም። በቃ አለቀ። አስታውሰዋለሁ። የቤት ኪራይ እስኪደርስ ግን እንደዚህ። ስለዚህ አሁን ቆይ 10 ሚሊዮን ብር ብትሰጡንና ኖ ብለን ዛሬ ብንቃወማችሁ በዛ ውለታ ልትከሱን ነው? አይባልም። በነገራችን ላይ አይባልም። ይህ ማለት ቤተሰብ ያደረገውን ድምፅ በዛ ሚዲያ ላይ ሆነው ድምፅ የሆኑ ሰዎች ሐሳብ እንትን ማድረግ አይደለም። የሁሉንም አመሰገንኩ እኮ አልኳችሁ። ከዚህ በፊት እስራኤል ሀገር በመጣው ጊዜ
በጣም ብዙ $1000 ሰብስቦ ቢኒያም ወደ ኢትዮጵያ ተመልሷል ሲባል ደውዬ ነው ያ ሚዲያ የቱ ጋር ነው ስንት ሺህ ብር ነው ሰብስቤ የወጣሁት አምጣ አልኩት። አምጣ መረጃ። እኔ ከእስራኤል ስመለስ $350 ነው የነበረኝ። ወደ አቢሲኒያ ሲወስደኝ 5% $500 ነው የቀነሰልኝ። አውሮፕላን ቲኬት በራሴ $2300 ነበረ 1800። እዛ እስራኤል ሀገር ወንድሞች ተሰባስበው ኪዳነ ምሕረት ቤተክርስቲያን $1350 ሰጥተውኛል። ሻንጣ ይገዛልኝ ወንድም አይረሳኝም። አንድ ምስኪን ወዳጅ የሰው ውለት አደረሰ። ግን ታዲያ ይህን ስላደረጋችሁልኝ በቃ ዝም ብዬ እንደፈለጋችሁ ስትሆኑ ልክ አይደለም ማለት አፌ የለጎም አይባልም። በነገራችን ለዚህ ነው ያ ሚዲያ የቱ ጋር ነው በሺዎች $1,000 ይዞ ተመለሰ ብላችሁኛል። እንተዋወቃለን። ለዛውም ባይገርም የደጠየቀ እስራኤል ያን ብር ሲሰጡኝ አልቀበልም ብዬ ለምን ዮርዳኖስ ጋር አንድ ተዘጋኛ ቤተክርስቲያን አለ፣ የቅድስት ሥላሴ ቤተክርስቲያን። ለሷ አድርጎ አልፈልግም። እኔ ገንዘብ አልፈልግም። በጣም ባይገርም በድህነቴ በጣም ምኮራ ሰው ህሊናዬን ለምናምንቴ ነገር ሸጬ አላውቅም። ቀጥሉ ካላችሁ እንቀጥላለን። በነገራችን ላይ በዚህ አጋጣሚ ህሊናን የሸጠ ሰው ውለታን ምናምን የረሳ ሰው አድርጋችሁ ልታሳቁ ናቸው። እዛው እስራኤል ሀገር በነገራችን ላይ 1-2 መድረኮች ሰዎች አዘጋጅተውልኝ ነበር እስከ $10,000 እንከፍላለን ብለው። ምን እንዳልኳቸው መድኃኒዓለም ነው የሚያውቀው። ከሆቴሌ ነው። እንደዚህ አይነት ቀልድ የለም፣ እንዲህ አይነት ቁማር የለም። እኔ የአንድ ብሔር አቀንቃኝ አይደለሁም። መጠየቅ ይችላል። እኔ 86ቱን ብሔር ብሔረሰብ ልቤ ላይ እኩል ነው ብዬ ነው የሸኘሁት። ገንዘብ እንዳልኩ ነው። ምንፍቅና ውስጥ ሆኜ ገንዘብ አይጓጓኝም። ድህነት ክብር ነው። በነገራችን ላይ በገንዘብ ህሊናዬን ከምሸጥ በድህነቴ ዛሬ እንዳልኩ ነው። በስደትና በመከራችን ማላገጥ አይቻልም። ቀጥል ካላችሁኝ እቀጥላለሁ፣ ስታቆሙ አቆማለሁ። አቁም በቃ እንዲህ አይነት ጽሁፍ እምትቀጥል ከሆነ እንደዚህ አብራራለሁ ማለት ነው። መጥቼ አለቀ። ሚዛን አለ እግዚአብሔር ዘንድ። ፍርድ ምናምን ትለኛለህ። ምንድነው የጠንቋይ ይመስል የምታስፈራራኝ? ጠንቋይ ነው እንደዚህ የሚለው። ቀሲስ ሳሚ ልክ አይደለም በዚህ በአላፋት ዝማሬ ብዬ መናገሬ ፍርድ የሚያስመጣኝ ከሆነ ምንም ችግር የለም። እንደ ሙሉ ደስታ ነው የምቆጥረው። እናንተን በመቃወሜ ፍርድ የሚያመጣብኝ ከሆነ እንደ ሙሉ ደስታ ነው የምቆጥረው። አንዴ ማህበረ ቅዱሳን $100,000 ሰጥቶት ትለኛለህ፣ አንዴ ምህረታም $100,000 ሰጥቶት ትለኛለህ። እያንዳንዱ ሰው የሰጠኝን ነገር እኔ እኮ እንዳልኩ አላፍርም እኮ አልኩ። መምህር ምህረታም ዱባይ በመጣ ጊዜ $100,000 ምናምን ፍለቢን ነው የምነግርህ። $300 ነው የሰጠኝ። ያው በኡበር ይዞኝ ሄደው ልጅ ባለውለታዬ ትዝ ይለኛል። የዛ ሀገር 1000 ወደ 300 200 ምናምን $። ግን መምህር ምህረታም አይዞ ይለኛል፣ ሲቸግረኝ ይደግፈኛል። $100 $200 $500 ልኮልኝ ያውቃል። 100 እንኳን ልኮልኝ ያውቃል። ልከውልኝ ያውቃሉ አንድ ላይ ሆነው። ያ ማለት ግን ነገ መምህር ምህረታም ከሳተ ልክ አይደለም ማለቴ በውለታ የሚታሰር ህሊና የለኝም። ይሄን አድምቼ ነው የምነግርህ፣ ግን ቀድሜ እናገራለሁ። አሁንም እኮ የተፈጠረው ነገር መጨረሻ ላይ ህዝቡ ይገባዋል እኮ ምን እንዳደረኩ ማለት ነው። ስለዚህ ለምሳሌ እነ መምህር ምህረታም ያሉበት ደብር አንድ ጊዜ $1,100 ሰብስበው ልከውልኝ ያውቃሉ። 1100 አለ መዝገቤ ላይ በምን ያህል ጊዜ እንደላኩልኝ 1 ብር በሌለኝ ጊዜ ነበር ይላኩልኝ። እግዚአብሔር ደግ ስለሆነ በጣም ለሆነ ጉዳይ ያስፈልገኝ ነበር እና እኔም ማሳየት አይቻልም። አሁን ለምሳሌ ግብጽ ሀገር ይጃለሁ፣ ተበድሬ ነው የሄድኩት። በግልጽ አማርኛ ማሳየት አይቻልም። ይሄ እኮ እንደው እንተዋወቃለን እኮ እውነት እኮ ነው የምነግራችሁ።
ጥሪታ ቀላል አባክንም ግን አቁሙ በቃ ያለያየን ነገር ኮንክሉዥን ስለምሰጥበት ማለት ነው። ስለዚህ እኔ ቀሲስ ሳሚ ከዚህ ውጭ አድርጎ ከሆነ በፍጹም አሳየኝ በቃ አለቀ። እሱን እንደዚህ ያን ነገር ካነሳችሁ በጣም ብዙ ነገር ላነሳ እችላለሁ። በነገራችን አንዳንዶች በስማችን በስሜ ገንዘብ ሰብስበው የበሉ ሰዎች እንዳሉ አውቃለሁ። ቸግሯቸው ሊሆን ይችላል ነው ያልኩት። እርቦኝ የሳቁብኝ ሰዎች አሉ። አተው ሊሆን ይችላል ወየኔ ያለፍኩት። ተርፋችሁ ደግሞ የሰጣችሁኝ ከጉድለታችሁ የሰጣችሁኝ ሰዎችን በአደባባይ አመስግኛለሁ። ውለታም ረሳሱ አይደለም። ውለታ ግን ሉጋም አይደለም። ስትስቱ ልክ አይደላችሁም። አሁን እናገራለሁ። በነገራችን ላይ አሁን ዛሬ ሚዲያ ላይ ቢኒያም አጀንዳ ለመሆን አይደለም የሚወጣው። በደንብ ዛሬ አድምጬ እናገራለሁ። በነገራችን ላይ በትዕግስት ብቻ ስሙ። ልጨርስ ዘመዴ እረፍ ብያለሁ። አላርፍም ዘመዴ አላርፍም። ቢያንስ አንተ ታስረሳለህ። እሺ ይኸውልህ አንብቤዋለሁ። ይሄንን ምስክር ናት። እኔን በለኝ ውቀጠኝ ደሞዜ ነው። የቀሲስ ሳሙኤል ግን ግፍ ነው የሚሆነው። እሱን ተወው እና ባይሆን እምቢ ካልክ እንደ ልማዴ እኔ እገጥምሃለሁ፣ እኔንም ሞክረኝ። ይሄ ዛቻ ነው በነገራችን። ይሄ አሁን ኢትዮጵያ ብትሆን ዛቻ ተብሎ ያው 7 ዓመት ሕግ ስለሰራው በዛቻ ትጠየቃለህ። ስለዚህ ያው መልሴ ሞክረኝ ግጠመኝ ነው አይደል ያልከኝ? ስደብ ምን ታመጣለህ? ነገርኩ። ጠጥተን እኮ ስድብ ያልሆነ ስም እኮ ጠጥተን ደነደንን እኮ በነገራችን ጠጥቼ አለቀ። ከዛ በተረፈ ግን አድማጭ ተመልካቾቻችን እኛ ስለ አርሲ ዝም አንልም የሚለውን ሐሳብ በግልጽ ተናግሬያለሁ። ስንጀምር በጣም ወደዋለሁ ዲያቆን ፋሲካው አከብረዋለሁ። በቅርብ ጊዜ ነው የማውቀው። ያው እንደምታውቁት እነ ቀሲስ ቴዎድሮስ እነ ዲያቆን ፋሲካው ሌሎችም ፕሮፋይል ቀይሩ የሚል ለዓለም አቀፍ የመጀመሪያው ነገር ምንድነው? ለዓለም አቀፋዊ ማህበረሰብ ባላችሁበት አድርሱ የሚል አድርሱ የሚል ነው። ለዚህ ቀን ከሌሊት ጮኸናል። ከዛ በኋላ ግን እግዚአብሔር የተመሰገነ ይሁን ዲያቆን ፋሲካ መጥተው ፎርም አድርገውት ሎጎ ተሰርቶ ሎጎ ልከውልን ከዛ በኋላ ምንም ችግር የለብንም። እኛ መምራት በረከት ነውና ስለዚህ ይሄ ጉዳይ ቀጠለ። እግዚአብሔር የተመሰገነ ይሁን። እነ ዲያቆን ፋሲካው ሳይሆን ሌሎች 2 ቲሞችም አሉ። ከዚህ ከዋይት ሃውስ ጋር ከአሜሪካ ሴናት ጋር ያለው ጉዳይ ላይ ማለት ነው። ነገሮች ገፍተው ሴናቶቹ እንዲያደርሱልን ሌላ 2 አካላትም አሉ። ይሄ ሁሌ እኮ የምናገረው ነገር ነው አይደል? እና በዚህ ዲያቆን ፋሲካው በሚመራው መርሃ ግብር ላይ የበላይ ሆነው ሁላችንም የምናውቃቸው አቡነ ጴጥሮስ ናቸው። እኔ ነኝ ያገናኘሁት ከዲያቆን ፋሲካው ጋር። እሳቸውም መተው ነው ጸሎት ያደረጉት። በዚህ ጉዳይ ላይ ተገባ። ከነዚህ ሴናቶች ጋር መወያየታቸው ሌላም ቀጠሮ ነበር በ3 ከዛ በ17 ዛሬ ነበር ለዛውም ቀጠሮ። ከዛ ኤክስቴንድ አድርገውባቸዋል ይመስለኛል። እንዳጋጣሚ እኛም ወዳቸው ማከብራቸው ሰው ሀዘን ላይ ተቀምጠዋል። የዲያቆን ፋሲካው ያለበት ቡድን ብቻ አይደለም። ከዛ በፊት ግን ግብጽ እያለው እንደ ኮሚቴ ብሎ አዋቅሮ ነበር ዲያቆን ፋሲካው። ከዛ እንዲህ ብዬ ራሴን አድቫይስ ሰጥቻለሁ። ይሄ በጣም ተስማምተን በፍቅር ነው ያለነው። አሁን በደንብ ስሙ። ልዩነታችን ምኑ ጋር እንደሆነ አንዳንዶች ዝም ብለህ እምቡር ለምትል ስም አረጋ ብለህ ልዩነት በምን ተፈጠረ? እነዚህ አባቶች ተሰብስበው ገቡ አይደለም? ተሰብስበው በመግባታቸው ምንም ቅሬታ የለም። አቡነ ጴጥሮስ ግን የታሉ ብዬ ጠይቄያለሁ። አቡነ ጴጥሮስ የታሉ በዚህ ጉዳይ ላይ
አቡነ ሉቃስ ሳይሆን አቡነ ጴጥሮስ ናቸው እኮ። ከዛ ዲያቆን ፋሲካው መልስ መለሰልኝ፣ አንድ በሉ። ሁለተኛው ጥያቄ እኛ ይህንን ድምፅ የምንሆነው የቤተ ክርስቲያንን መርሃ ግብር ለማስተጓጎል ነው ወይንስ ለሌላ? እኛ ስንነሳ አትግደሉን፣ ስለ ቤተ ክርስቲያን ዝም አንልም የሚል ነው። ከምንም አይነት ፖለቲካ ጋር የተያያዘ አይደለም። ብልጽግናን አንደግፍም፣ ግን አትግደሉን፣ ስለ ቤተ ክርስቲያን ዝም አንልም የሚል ነው። አላፋት ዝማሬ ለመውቀጥ አይደለም። ይሄ መርሃ ግብር ያዘጋጀ ነው። ቀጥታ ከፋሲካው ጋር ያወራ ነው። ምንም ችግር የለብኝም፣ ቀላ አላባክንም ብያችኋለሁ። ከዛ በኋላ በሚቀጥለው ቀን 4 ሆነን እንደገና ስብሰባ ያዘ። ስለዚህ ቢኒ የሚካኤል ዕለት ታቦት ሲዞር የተቃውሞ ድምፅ ማሰማታችን በቤተ ክርስቲያንን አትደግፍም ማለት ነው ወይስ ትደግፋለህ ብለው ተጠየቁኝ። አልደግፍም አልኩ። አልደግፍም። ቅዳሴ ላይ ቤተ ክርስቲያን ውስጥ አመፅ ማስነሳትን እኔ አልደግፍም። ለምን? ቅዳሴ ማስተጓጎል ነው። ከዛ መሃል ከስብሰባው መሃል አንዱ ሰው ምን አሉኝ? ታቦት እኮ መዞር ማለት የቅዳሴ አካል አይደለም አሉኝ። አይ የቅዳሴ አካል ነው። የተፈተተበት ወጥቶ ቡራኬ ይሰጣል ካህኑ አባታችን። መጨረሻ ላይ እኮ ነው በሰላም ግቡ የምንባለው። መች አለቀ? አንተ ነህ እንዴት ትላንትና መተክ የምታስተምረኝ አሉኝ። ኦኬ እንደዚህ ነው። አዎ እግዚአብሔር ይስጥልኝ። ከዛ ሌላም ስድብ እቺ ማሳቀቅ ትላመተ ምናምን በዚህ ልንገርና ማንም አታሳቀቀኝም። በነገራችን ላይ አሁን አድማው ካልከኝ ይሄ ነው እውነታው። ስለዚህ እኛ የተነሳንበት ለምን ገቡ የሚል ምንም አይነት ጥያቄ አላነሳንም። አቡነ ጴጥሮስ ነበሩ እዛ ውስጥ የተነገረን የበላይ እሳቸው ነበሩ። ከዛ አላባክንም ብያቸዋለሁ። መልስ ሰጥቶኛል በጊዜው። ከእሳቸውም ጋር ተነጋግሬያለሁ። ስለዚህ ይሄን ጠይቄያለሁ፣ መልስ ተሰጥቶኛል። በሁለተኛ ደረጃ ማብራሪያ ሲፈልግ እመለስበታለሁ በመረጃ። በሁለተኛ ደረጃ እኛ የቤተ ክርስቲያን ጉባኤ ለማጉላላትና የቤተ ክርስቲያንን አገልግሎት የሆነውን እውቅና ስለተሰጠው ማለት የኛ እኮ እውቅና እኮ አልተሰጠውም። አሁን አስምሬል ነገር እውቅና የተሰጠውን የአላፋት ዝማሬና መሰል የጃንደረባውን ጉዳይ የምንቃወምበት አይደለም። ስለዚህ ለዚህ መጠቀማችሁ ልክ አይደላችሁም ብያለሁ። ልክ አይደላችሁም። እኛ ያለማ የለንማ፣ አላማ ይሄ የለንም። በነገራችን እንደ አንድ በሚያቆመን ነገር እንደ አንድ እንቆማለን፣ እንደ አንድ በማያቆመን ነገር እንደ አንድ አንቆምም። አላማችን ይሄ አይደለማ። ዲያቆን ሄኖክ ኃይሌን ለመናገር ምንም ሞራል የለንም በነገራችን ላይ። ከዛ በኋላ እኔ ደግሞ ያው ታቆኛላችሁ ከመጀመሪያው ጀምሬ ስለዚህ ጉዳይ ስናገር ነበር። ያው ህዝቡ ወቀ ይሄ ልጅ ያሰቃዩትን ስትከስ በምክንያት ከሰስ፣ ስትቃወም በምክንያት ተቃወም፣ ስትደግፍ በምክንያት ደግፍ። በዚህ እውነታ ውስጥ ነው ያለነው። ስለዚህ አሁን የሚወራው ነገር ሌላ ነገር ነው። ስለ አርሲ ዝም አንልም። ቀድሞ እነ ዘመዴን እነ ቀሲስ ሳሚን እነ ዲያቆን ፋሲካውን አማክረን አይደለም የጀመርነው። እንጸልያለን፣ ድምፅ እንሆናለን። አብረን ያስኬደን እግዚአብሔር ይመስገን ሎጎ ነው። ሎጎ ደግሞ የቤተክርስቲያናችን ሎጎ ነው። እስከምን ድረስ እቺ 17ቷ ስብሰባ እስከምትመጣ ድረስ። ስለዚህ 17ቷ ስብሰባ ኤክስቴንድ ሌሎቹ ሁለቱ ቲሞች ኤክስቴንድ ካደረጉት እሱን አይተን እናደርጋለን። ግን ድምፅ አንሆንም። አረ ድምፅ እንሆናለን። ከትላንትና በስቲያ 2 ከወለጋ ተገለውብናል። ድምፅ ማንም ከቤተ ክርስቲያን አይበልጥም በነገራችን። በቃ አንድ አጀንዳ ካገናኛል እውነታው ይሄ ነው። ከዛ በተረፈ እኔ የሚያስቀናኝ ምንም ነገር የለም በነገራችን ላይ። በዚህ አጋጣሚ አንድ ነገር ልንገራችሁ። ያኛውን ቲም ራሱ ቢኒያም ከኡጋንዳ ሆነ ትናገራለህ ሲሉኝ እነዚያ የተከበሩ አባቶች ኖ ዲያቆን ፋሲካው አለ ጎበዝ ነው ብዬ ከዲያቆን ፋሲካው ጋር ነው እዛ ጋር ምንም አልሰራላችሁ አሉ እነ ዲያቆን ዛማኑኤል ከነሱ ጋር መነጋገር ትችላላችሁ ያልኩት።
ስለ ሀገሬ ስለ ቤተ ክርስቲያኔ መቼም ዝም አልልም እና አታስፈራሩ። ሌላ አጀንዳ እንዳለ ከብልጽግና ጋር ቢኒያም ይሰራል ትለኛለህ። ከብልጽግና ጋር በጣም ነው የሚያስቀው። ነገ ደግሞ ከቦሃራ ጋር ልትለኝ ነው፣ ከአልሸባብ ጋር ልትለኝ ነው ማለት ነው። ስመለጠፍ ትችሉበታላችሁ። መቼም የማልደራደርበት ሁለት ነገር ኢትዮጵያዊነቴ፣ ኦርቶዶክስ ተዋህዶነቴ። ስለዚህ መልሴ ይሄ ነው፣ እውነታው ይሄ ነው። ብትፈልግ ግዛው፣ ብትፈልግ እመን፣ ባትፈልግ አትመን። አሁንም ዝም ካላችሁ ዝም እንላለን። እኛ ግን ስለ ጩኸት የጀመርነው በራሴ ሚዲያ ነው። ጩኸቴን ከቻልኩ ድረስ ቀጥላለሁ። አለቀ። ምክንያቱም በቃ ነገርኳችሁ፣ የቤተ ክርስቲያን መርሃ ግብር ማስተጓጓያና የቤተ ክርስቲያን አገልጋዮችን መውገሪያ አይደለም። ስለ አርሲ ዝም አልልም የሚለው የተናገሩ ሰዎች ካሉ ግን እንናገራለን። ዲያቆን ሄኖክ ኃይሌን ግን የምንናገርበት ሞራል የለንም። ምክንያቱም ቀድሞ የተቃወመው አሁን ሰሞኑን በሚዲያ በእነሱ ሚዲያ የሚሰራውን ስሙ። ከኛ በላይ እየሰሩ ነው። እኛ በአደባባይ እንደመጣልን እናወራለን፣ እነሱ ግን በስልት ይሰራሉ፣ በእውነት ይሰራሉ፣ በጽድቅ ይሰራሉ። ስለዚህ ነው ሚዛኑ አድልቷል ብለን የምንናገረው። እውነታው ይሄ ነው። ቀሲስ ሳሚን የሚጠላ ልብ የለኝም። መምህር ዘመድኩን የሚጠላ ልብ የለኝም። ቀሲስ መምህር ግርማን የሚጠላ ልብ የለኝም። ዮሐንስ የሚባሉትን ሌሎች እነ ተስፋዬ ማንንም፣ ቀሲስ ቴዎድሮስ አውስትራሊያ የሚጠላ ልብ የለኝም። ማንንም ግን በሐሳብ ልዕልና ማመን ትልቅ ነገር ነው። ክህነትን ግን እንደ ማስፈራሪያ አትጠቀሙ መልእክቴ ነው። ክህነት ባሪያም ሐዋርያነትን የያዘ ነው። ለልጅ ደግሞ የሚገባውን ነገር ማሰብ ትልቅ ነገር ነው። በክህነት ባታስፈራሩን ጥሩ ነው። ክህነት እናከብራለን። እኛ ኦርቶዶክስ ተዋህዶ ነን። ሐሳብ ልዕልና ካላችሁ እውነታው ይሄ ነው። ከዛ በተረፈ እንግዲህ እኔም የቴሌግራም ግሩፕ ክሬት አደርጋለሁ። ዝም ካልክ ዝም በል። ሐሳብ ካለ ደውልና እናግረኝ። እምቀበልክ እንዳለ ሁሉ እማልቀበልህ አለ። እምትቀበለኝ እንዳለ ሁሉ እማትቀበለኝ አለ። ይህ ሰዋዊ ሐሳብ የሐሳብ ልዕልና ነው። በሐሳብ ልዕልና እንጽና። በዚህ አጋጣሚ መቼም ቢሆን መቼ የሚመቻመች ኦርቶዶክሳዊነት ኢትዮጵያዊነት የለኝም። ጸንቼ ዘመኔን መጨረስ ነው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ብንያም ሽታዬ ነኝ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። የማልደራደርባቸው ሁለት ነገሮች ኦርቶዶክስ ተዋህዶነቴ፣ ኢትዮጵያዊነቴ። ማንንም በክርስቶስ አውቃለሁ። በሃይማኖቴ በእምነቴ ጉዳይ ግን አልደራደርም። ማንም ከቤተ ክርስቲያን ስለማይበልጥ ማስፈራራቱ ይብቃ መልእክቴ ነው። ሰነድ ካለ ግለጠው። ብዙ ችለናል። መቼም ስማግጥ እግዚአብሔር በማይከብርበት ቦታ ስውል አታገኘኝም ካልዶለትክ በቀር። ቃልህ አላባክንም፣ ግን መልሳለሁ። ክብሬ እንደተጠበቀ ነው። አሁንም መምህር ዘመድኩን፣ ቀሲስ ሳሙኤል፣ ቀሲስ ቴዎድሮስ፣ ወንድሜ ፋሲካው ክብሬ እንደተጠበቀ ነው። ሐሳብ ግን ተለያይተናል። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ